ሰላም ሰላም እንዴት አላችሁ ውድ ቤተሰቦቻችን ሐመር ሚዲያን እየተከታተላችሁ ነው። የሐመር እይታ ፕሮግራማችንን አሁን እናንተ ማድረስ እንጀምራለን። በዛሬው ፕሮግራማችን ላይ ከሰሞኑ በጣም መነጋገሪያ ሆነው ትላንትና በተለይ ወጣ የተባለው የእስክንድር ነጋ ድምጽ በጣም መነጋገሪያ ሆኗል። ይህንን አስመልክቶ ምናነሳሳቸው የተለያዩ ጉዳዮች ይኖሩናል። እነሱን እያነሳሳን ነው ቆይታ የምናደርገው። ወደ እናንተ ለማቅረብ በሚያስችል መልኩ የኛንም ሐሳብ አስተያየት ወደ እናንተ ለማድረስ በሚያስችል መልኩ እስክንድር ነጋ የተናገራቸውን ንግግሮች ቆርጠን አውጥተናቸዋል። እነሱን እየሰማን ዛሬ ሊነሱ የሚገቡ ጉዳዮችን ደግሞ እያነሳሳን ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንግዲህ በዛሬው የሐመር እይታ ፕሮግራማችን ላይ እንግዲህ ቀደም ሲል ለመናገር እንደሞከርኩት እስክንድር ነጋ የተናገራቸው ነገሮች አሉ። የእስክንድር ነጋ ድምጽ መውጣቱን ተከትሎ ደግሞ የተሰጡም ግብረ መልሶችም አሉ። በአጠቃላይ ግን እስክንድር ነጋ የተናገረው ነገር ምን ያህል አግባብ ነው፣ አሁን ካለው ሁኔታስ ጋር ያስኬዳል ወይ የሚሉ ጉዳዮችን ነው በአብዛኛው ያነሳሳን ቆይታ የምናደርገው። ስለዚህ ይህንን ፕሮግራማችንን ወደ እናንተ ማድረስ እንጀምራለን ማለት ነው። እንግዲህ እስክንድር የሚፈልጋቸው 3 ነገሮች እንዳሉ ተናግሯል። ከኤርትራ መንግስት ጋር ግንኙነት ለማድረግ ጥረት እያደረገ እንዳለ ነው ያየነው። የሚፈልጋቸው አሁን በአንገብጋቢ ሁኔታ የሚፈልጋቸውን 3 ነገሮችን ግልጽ አድርጓል እስክንድር ነጋ። የመጀመሪያው ቢሮ ነው፣ ሁለተኛው መሳሪያ ነው፣ ሶስተኛው ደግሞ የማሰልጠኛ ቦታ ነው። ድምፁ ላይ በኋላም በደንብ እንሰማዋለን። እነዚህን ነገሮች በግልጽ እንደሚፈልግ ተናግሯል። እነዚህ ነገሮች ማግኘት ይችላል ወይ የሚል ጥያቄም ለማንሳት ይረዳናል። የዛሬው ፕሮግራማችን ከሞላ ጎደል ከምናነሳው ርዕሰ ጉዳይ መካከል አንዱ ነው። ግን ይህንን ነገር ለማድረግ የሚያስችል ነባራዊ ሁኔታ አለ ወይ የሚለውን ጉዳይ ደግሞ እንደው በወፍ በረር ለመቃኘት ይመቸን ዘንድ የእስክንድር ነጋን የተናገረውን ንግግር በቅድሚያ እሱን ሰምተን እንመለሳለን። አብራችሁን ቆዩ። አለን። እሺ ተገናኛችሁ? ትናንትና በደንብ እንዳላወራ እነሱ መሀል ሆኜ ነው ዘወዲያ። እሺ ግን አገኘሃቸው? ተሻግሬያለሁ። ማታ አግኝቻቸዋለሁ። ዋናፉል በጣም ራሳቸው መጥተው ተቀበሉ አይደለም? አዎ ተሻገርንኛ መጥተው ተቀበሉና። በጣም ደስ ይላል። በጣም እሺ እንደዛ ነው ያለው። እና አንድ መጥተው አናግረውን ነበር የሆኑ ሰውዬ። እሺ እያሉን ያሉት የመጣችሁበትን ዓላማ ራዕያችሁን እና ምንድን ነው የምትፈልጉት የሚለውን አጠቃላይ በወረቀት ተቆራረጠብኝ። ተቆራረጠብኝ። አይሰማም? ተቆራረጠብኝ። ቀጥል። አሁን ቀጥል። ተቆራረጠ። እንደጋ ድጋሜልኝ። እሺ የመጣችሁበትን ዓላማ ለምን እንደመጣ ፍላጎቶችም እንደሆነ ምንድነው ፕላናችሁ እቅዳችሁ የሚለውን አጠቃላይ በወረቀት አዘጋጁት። ነገ ጀነራል ይመጣል ያው ታወርታላችሁ የሚሉን እኮ በጣም ቆንጆ። አንተ ደብዳቤ አዘጋጅተንልሃል። አሁን ይሄ የእንትን ያለ ምንድነው ደብዳቤ ተዘጋጅቶ ሁሉ ነገር አልቆ ማንነትህን የሚገልጽ ለምን ዓላማ እንደተላክ የሚገልጽ ደብዳቤ በእንግሊዘኛ አዘጋጅተን ጨርሰናል። ጨርሰን ዋትስአፕ ነበረ ስንጠብቅ የነበረው። ያ ዋትስአፕ ሳይገኝ ወደዛ እንዳጋጣሚ እንትን አልክ። ቆይቷል እሱ ከተዘጋጀ እና ዋትስአፑን ከመሻገር በፊት ስልክ ላይ ልልክልህ ፈልገን ነበር። እነሱ አሁን ዋትስአፕ ካላቸው ዋትስአፕ ላይ ደብዳቤውን እንልካለን። እንደዛ ይሻላል። አንድ ይሄ ነው። ደብዳቤው ቢኖራቸው ጥሩ ነው። አንድ ሁለት ደግሞ ባጭሩ እንትን ልበልህ። አሁን ዋናኛ የምንፈልገው የተላክበት ዋነኛው መጀመሪያ የስራ አስፈጻሚ ኮሚቴ አባል መሆንህን፣ የሎጂስቲክስ ኃላፊ መሆንህን ትገልጽላቸዋለህ። ለመጀመሪያው ደብዳቤውንም እንልካለን። አሁን የዋትስአፕ ቁጥር ነው የምታዘጋጅልኝ። የዋትስአፕ ቁጥር ታዘጋጅልኛለህ። የዋትስአፕ ቁጥር ላይ ይላካል ደብዳቤው። ከዛ በቃል ግን ሰውየው ጀነራሉ ሲመጣ ግን የምትነግረው አሁን የሄድክበት ምክንያት ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ዋነኛው ምክንያት ይሄ ነው። በቃ ይሄ ነው ዋናው ቢሮ ለመክፈት ነው። ቢሮ ለመክፈት ነው የምፈልገው። ቢሮ እንድከፍት ነው የምትለው። በቃ ቢሮ ተከፍተው ከዛ በኋላ ቢሮ በአጠቃላይ የድርጅቱን ዝርዝር በሁለታችን መካከል የሚኖረውን ግንኙነት
ዲፕሎማሲያዊ ግንኙነት፣ ወታደራዊ ግንኙነት፣ ፖለቲካዊ ግንኙነት እነዚህ ተዘረዘረ ተገልጿል። ዲፕሎማሲያዊ ግንኙነትና ወታደራዊ ግንኙነት በቢሮ በኩል ያልቃል። አሁን እኛ የመጣሁት ዋናው ለጨርስ የመጣሁት ቢሮ ለመክፈት ነው የመጣሁት ትለዋለህ። ከዛ ቢሮ ላይ ቁጭ ብዬ አሁን አንተ የተወሰነ ማለት 15 ቀንም ይሁን ምንም ይሁን ቢሮ እንደፈቀዱልህ ዝርዝሩን በምን ጉዳዮች ላይ ነው የሚለውን አጀንዳ ይዘን ከነሱ በኩል ሰው ተመድቦ ከኛ በኩል ሰው ተመድቦ ትሰራላችሁ ማለት ነው። ዋና አሁን መጀመሪያው ቢሮ ነው። የመጀመሪያው ቢሮ ለመክፈት ፍቃድ እንደሰጡን ከዛ በኋላ የምንገባው ወደ ሁለት ነገር ነው። አንድ የመሳሪያ እገዛ ነው። ሁለተኛ ደግሞ ማሰልጠኛ መክፈት ነው። ማሰልጠኛ ነው። ሁለት ነገር ነው የምንፈልገው። አሁን የመጀመሪያው ቢሮ ነው። ቢሮ ከተከፈተ በኋላ ሁለት ነገር ነው የምንፈልገው። ቢሮ የሚያመቻቸው ምንድነው? ልክ እንደዚህ ብለህ ትነግረዋለህ። ቢሮ የሚያመቻቸው ሁለት ነገር ነው። አንድ ወታደራዊ እርዳታ ማለት ነው፣ መሳሪያ እርዳታ ነው። ሁለተኛው ማሰልጠኛ እንፈልጋለን። እዛ እኛ እንግዲህ እንደሰማችሁት የእስክንድር ነጋ ቡድን እንዲህ ባለ መልኩ ከኤርትራ መንግስት ጋር እንግዲህ ግንኙነት ጀምሯል ማለት ነው። ያነሳቸው ነገሮች አሉ። ምናልባት ጥያቄ የሚያስነሳው ድንበሩን እንደዚህ በቀላሉ መሻገርስ ይቻላል ወይ? ከምን የመጣ ድክመት ነው ይሄ? የኢትዮጵያ መከላከያ ሰራዊትስ በቦታው የለም ወይ? ድንበሩን ማን ነው ዘግቶ ያለው የሚል ጥያቄ እንድናነሳ ያደርገናል። ተሻገር ካገኛቸው ሰው ተሻግሬ ነበር እነሱም መጥተዋል ይለዋል፣ ይመልስለታል። የሎጂስቲክስ ኃላፊ የተባለው የአፋሕድ ማለት ነው። እስክንድር ሲጠይቀው እንደዛ ነው ይመልስለት። አገኛቸው፣ ሰዎቹ መጡ፣ እንደዚህ ተገናኛችሁ ይለዋል። ድንበር የሚሻገር ሰው አለ ማለት ነው። ማን ነው ድንበሩን የሚጠብቀው? እዛ አካባቢ ያለውን ድንበር እስከሆነ ድረስ እንደው ዝም ብሎ ከአንዱ ወደ አንዱ መግባት መውጣት የሚቻልበት ሁኔታ ያለ አልመሰለኝም። ስፔሻሊ በዚህ ሰዓት ኢትዮጵያና ኤርትራ መካከል አንዳች የሆነ ነገር ሊፈጠር ይችላል እየተባለ በሚሰጋበት በዚህ ሰዓት ድንበሩን የሚያስከብር ኃይል የለም ወይ? እንዴት ባለ ሁኔታ ያንን ድንበር መሻገር ቻሉ የሚል ጥያቄ ማንሳት ያስፈልጋል። በስልክ ነው የተገናኙት እንዳንል በአካል እንደተገናኙ አይነት ነው የምንሰማው። ድምጸቱ እንደዛ ያለ በአካል እንደተገናኙ ነው። ተሻግሬ ነበረ ይለዋል። እዛ አካባቢ ያለውን ሁኔታ የሚያሳልጥ ሁኔታውን የሚጠብቅ ድንበሩን የሚያስከብር አካል የለም ወይ የሚል ጥያቄ እንድናነሳ ያደርገናል። ጥያቄ እንደው አይምሮ ውስጥ ስለጫርብኝ ነው ይሄንን ያነሳሁት። ከዛ ውጪ እስክንድር ያነሳቸው ነገሮች አሉ። በመጀመሪያ ደረጃ የምንፈልገው ቢሮ መክፈት ነው የሚል ነገር አንስቷል። ቢሮ መክፈት፣ ቀጥሎ መሳሪያ እንድትረዱን ማድረግ፣ ቀጥሎ እዛ አካባቢ ማሰልጠኛ እንፈልጋለን። ቢሮ መክፈት እንፈልጋለን አለ። ቢሮው በኋላ ተከትሎ የመጡትን ጥያቄዎች የሚያሳልጥ ነው። እንግዲህ ቢሮ ትከፍታለህ፣ ከዛ ያንን በከፈትከው ቢሮ አማካኝነት መሳሪያ እንዲሰጥህ ታግባባለህ፣ ከዛ ደግሞ ሻገር ሲል ማሰልጠኛ ቦታዎች እንዲመቻቹልህ ታደርጋለህ ማለት ነው። ስለዚህ ቢሮ መክፈት ተቀዳሚ ዓላማው ነው። ያ ቢሮ ከተከፈተ በኋላ የሚመጡት ጉዳዮች ምንድናቸው? ከኤርትራ መንግስት ለአፋሕድ እስክንድር ነጋ ለሚመራው ፋኖ መሳሪያ እንዲገባ ማድረግ ነው፣ በከባድ መሳሪያዎች በተለይ። ምክንያቱም አሁን ባለ አቋማቸው አሁን ባለ አቋቋሙ አፋሕድ ማንኛውም የፋኖ አደረጃጀት ሊሆን ይችላል የሚፈልጉትን ነገር ማስፈጸም እንደማይችሉ የገባቸው ይመስለኛል። ምክንያቱም ተጨማሪ መሳሪያ እርዳታ ይፈልጋሉ ማለት ነው። እነዚህ ሰዎች ከኤርትራ መንግስት ተጨማሪ መሳሪያ እርዳታ መፈለግ ደረጃ ከደረሱ አሁን እጃችን ላይ ቃል በቃልም ተናግሮታል፣ በማረክነው መሳሪያ ይሄንን ማድረግ አንችልም ብሏል። እጃቸው ላይ ባለ መሳሪያ አሁን መንግስትን መገዳደር እንደማይችሉ ገብቷቸዋል አትሊስት እነዚህ ሰዎች። ስለዚህ ተጨማሪ መሳሪያ ማግኘት ይፈልጋሉ ከኤርትራ መንግስት ማለት ነው። ከኤርትራ መንግስት ያንን መሳሪያ እንዲያገኙ ፕላስ ደግሞ ማሰልጠኛ ቦታዎችም ደግሞ እንዲመቻቹላቸው ነው የሚያስፈልገው ቢሮ መክፈት የሚያስፈልገው። ኤርትራ ውስጥ አዝመራ ውስጥ የሆነ ቢሮ ቢኖራቸው እነዚህ አይነት ጉዳዮችን ነው የሚያስፈጽመው ይሄ የሚከፈተው ቢሮ ማለት ነው። እስክንድር በዚህ ደረጃ ነው እንግዲህ በጣም ከኤርትራ መንግስት ጋር ለመስራት ክፍት የሆነ ልቡና እንዳለው ሲያሳይ የነበረው የተናገራቸው ንግግሮች በዛ ደረጃ የሚገለጡ ናቸው።
ይሄንን ያክል ቀላል ነው ወይ? መሳሪያ ማስገባት፣ ማሰልጠኛ እዛ መክፈት፣ ቢሮ እዛ መክፈት ቀላል ነው ወይ? ይሄንን ያክል አዳጋች የሚያደርጉባቸውስ ነገሮች የሉም ወይ የሚሉትን ነገሮች ደግሞ ፈትሾ ማየት አስፈላጊ ነው የሚሆነው። የመጀመሪያው ጉዳይ ድርድር ላይ እንደሆኑ ደግሞ እንሰማለን። ከዚህ በፊትም የወጣ አንድ የድምጽ ቅጂ የስልክ ቅጂ እንዳለን እናውቃለን። ከአማራ ክልል መንግስት ጋር ድርድር ለማድረግ የተወሰኑ ሂደቶች እንደተጀመሩ እናውቃለን። የኤርትራ መንግስትን እርዳኝ ካልከው የኢትዮጵያ መንግስት ተቃራኒ ሆኜ ነው ያልክ ነው። ፕሮፖዝ እያደረክ ያለው እኮ እሱ ነው አይደለ? ያንተ ጠላት የኔ ጠላት ነው፣ ሰው እናንተ ወዳጅ መሆን አለብን። ያልተጻፈው ህግ እኮ እሱ ነው። የኤርትራ መንግስትና የኢትዮጵያ መንግስት መካከል አለ ቁርሾ ብሎ ካመነ ነው እንግዲህ እኔ የኢትዮጵያ መንግስትን እየተዋጋው ስለሆነ እርዳኝ፣ ያንተም ፍላጎት በሌላ መልኩ ይፈጸማል አንተ እኔን ስትረዳኝ። ስለዚህ እርዳኝ ካለው ያንተ ጠላት የኔ ጠላት ነው፣ ሰው እናንተ ወዳጆች ነን፣ ሰው ልትረዳኝ ይገባል። ቢሮ አንተ አገር መጥቼ እንድከፍት መሳሪያዎችን እንድትረዳኝ እና የማሰልጠኛ ቦታዎችም ደግሞ እናንተ ሀገር መጥቼ እንድከፍት ልትረዳኝ ይገባል። ቢካውዝ ያንተ ጠላት የኔ ጠላት ነው። ለእነዚህ ሰዎች ለኤርትራ መንግስትና ለእስክንድር ነጋ ለሚመራው አፋህድ የጋራ ጠላት አላቸው ማለት ነው፣ የኢትዮጵያ መንግስት ማለት ነው። ስለዚህ ከኢትዮጵያ መንግስት ጋር ጠብ ስለሆንኩኝ አንተም ከኢትዮጵያ መንግስት ጋር ጠብ ላይ ስለሆንክ ልንረዳዳ ልንደጋገፍ ይገባል የሚል መነሻ ነው። ይሄንን አመክንዮ ነው እንግዲህ የእስክንድር ነጋ ቡድን እያነሳ ያለው። ያስኬዳል ወይ የሚል የመጀመሪያ ጥያቄ እናንሳ። ምክንያቱም ጠላት ነኝ ካለው ያንተም ጠላት የኔም ጠላት ነው ካለው መንግስት ጋር ለድርድር ተጋብዟል። የሆኑ የጀመራቸው ጉዳዮች አሉ፣ በአንድም በሌላ መልኩ የሰማናቸው አሉ። ስለዚህ የድርድር እንቅስቃሴ ከጀመርክ ለኤርትራ መንግስት ያቀረብከው ከኢትዮጵያ መንግስት ጋር ጠላት ነኝ ያልከው አመክንዮ ፉርሽ ይሆናል ማለት ነው። ስለዚህ ሊሆን ከማይችልባቸው መንገዶች መካከል አንዱ ይሄ ሊሆን ይችላል ማለት ነው። በዚህ በኩል ድርድር ጀምረህ በዚህ በኩል የጠላት ወዳጅ ነው ብለህ ሁለት እግር አለኝ ተብሎ መቼም ሁለት ዛፍ አይወጣም። አንዱ ላይ ፎከስ አድርገህ ነው ልትሰራ የምትችለው። በዚህ ድርድር በዚህ መሳሪያ ድጋፍ ልፈልግ ካልክ ሁለቱንም ነው ማታሳካው። ለድርድር ካልክ ከኢትዮጵያ መንግስት ጋር ከኤርትራ መንግስት እፈልጋለሁ ያልከውን የመሳሪያ ድጋፍ ጥያቄ ኮምፕሊትሊ ማቆም አለብህ ወዲያው። አይ የመሳሪያ ድጋፉ ይሻለኛል ካልክ ደግሞ በዚህ በኩል የጀመርከውን ድርድር ማቆም መቻል አለብህ። እንደዛ ካልሆነ ሁለቱንም እኩል እያስኬድኩኝ እንደው የሆነ ቁማር ጫወታለሁ ብትል የሚያስኬድ አይደለም። ምን አስቦ ነው የእስክንድር ነጋ ቡድን የሚል ጥያቄ ማንሳት የሚያስፈልገው አንድም ከዚህ የተነሳ ነው። ስለዚህ በዚህ ደረጃ ከኤርትራ መንግስትም ጋር የመሳሪያ ማግኘት የቢሮ የመክፈት እንደገና ደግሞ የማሰልጠኛ ቦታ የማግኘት ጥያቄህንም ከኢትዮጵያ መንግስት ጋር የመደራደር ፍላጎትንም እኩል ማስኬድ አትችልም። እንዲህ አይነት ነባራዊ ሁኔታ አለ ብዬ አላስብም። የእስክንድር ነጋ እኒህ ፍላጎቶቹ መሳሪያ ማግኘትና ቢሮ የመክፈት ማሰልጠኛ ቦታ የማግኘት ፍላጎቶቹ በድርድሩ ምክንያት ላይሳኩ ይችላል ብዬ አስባለሁ። አንደኛ ላይሳካ የሚችልበት ምክንያት እሱ ነው። ሁለተኛ አሜሪካና እስክንድር ነጋ እንደምንድናቸው የሚለውን ጥያቄም ደግሞ ማንሳት ያስፈልጋል። ከዚህ በፊት የአሜሪካው ያሁኑ ፕሬዝዳንት ዶናልድ ትራምፕ ሲመረጡ የእንኳን ደስ አሎት መግለጫ ከጫካ እንዳስተላለፈ እናስታውሳለን። እነ ማርክ ሩቢዮም ሲሾሙ የደስታ መግለጫ እንዳስተላለፈ እናውቃለን። ስለዚህ ከአሜሪካ ጋር ጥሩ ግንኙነት አለኝ የሚል ናሬሽን ሴት ማድረግ እንደፈለገ በዛ አጋጣሚ ማየት እንችላለን። አሜሪካ ወደድንም ጠላንም ትልቅ እጅ አላት፣ ትልቅ ፓወር አላት። በእኛ ሀገር ላይ ብቻ አይደለም፣ በጠቅላላው በዓለም ላይ በተለይም ምስራቅ አፍሪካ ላይ የተለየ ፓወር ያላት ሀገር እንደሆነች እናውቃለን። ስለዚህ የሷ የሆነ ቅያሜ የኔ አካሄድ ላይ ተጽዕኖ ሊያሳርፍ ይችላል። የሷ የሆነ በጎ ፊት የኔ አካሄድ ላይ ደግሞ የሆነ በጎ ተጽዕኖ ሊያሳድር ይችላል። ስለዚህ አሜሪካ ካላት ፓወር አንጻር ዶናልድ ትራምፕ ሲመረጡ እና ካቢኔዎቻቸውን ሲሾሙ ያሳየው የሆነ መንገድ የፈለገው ነገር አለ። ቅርብ ነኝ ከነዚህ ሰዎች ጋር በሆነ ዲፕሎማቲክ መንገድ እገናኛለሁ የሚል ሊነግረን የፈለገው ትርክት እንደነበረው እናስታውሳለን። የምርጫው ሰሞን የነበረው መግለጫ ያንን ነው የሚጠቁመን። አሁን በቅርብ ቀናት ውስጥ አሜሪካ ከኤርትራ ጋር ያላትን ግንኙነት ኤምባሲዎችን እስከ መዝጋት ደረጃ የሚደርስ የትኛውንም ዲፕሎማቲክ ግንኙነት እስከ ማቋረጥ የሚደርስ ውሳኔ ላይ እየደረሰች እንደሆነ እየሰማን ነው። አሜሪካ ከምትቃወማት ኤርትራ ጋር መስራት ለእስክንድር ይጠቅመዋል ወይ የሚል ጥያቄ ደግሞ ማንሳት ያስፈልጋል። ስለዚህ ከዚህ አንጻር
የሱ ፍላጎቶች ላይሳኩ የሚችሉባቸው ሁኔታዎች አሉ። አገናዝቦ ነው ወይ የገባው እዚህ ጉዳይ ውስጥ የሚል ጥያቄ ማንሳትም ያስፈልጋል። ይሄንን ጥያቄ ባነሳ ከኤርትራ ከራሱ ከኤርትራ መንግስት፣ ከኢትዮጵያ መንግስት፣ ከአሜሪካ መንግስት እዛ አካባቢ ፍላጎት ካላቸው ከሌሎች አካላት ጋር እንዴት ባለው ሁኔታ ልገናኝ ይችላልው ብሎ ትርፍና ኪሳራውን አስልቶ ነው ወይ የገባው ጥያቄ አለኝ። እንደው አጋጣሚው ተገኝቶ ከሆነ በአንድም በሌላም መልኩ አግኝቼ እንደው መሳሪያ እንኳን ካገኘው አትሊስት ቢሮው ይቅር እዛ አካባቢ ማሰልጠኛ መክፈቱ ይቅር እንደው ዝም ብሎ እንደው ለሞከርና በዚህም በዛም እጄን ሰድጄ ለሞከርና አትሊስት መሳሪያ ካገኘው የተወሰነ መቋቋምበት የመንግስትን ጉልበት ወይ ደግሞ ተሻግሬም አንድ ሁለት ከተማዎችን የሚይዝበት አጋጣሚ ከተፈጠረልኝ በሚል እሳቤ ካልሆነ በስተቀር በዚህ ደረጃ ከኤርትራ መንግስትም ጋር እየተገናኘ ከኢትዮጵያ መንግስትም ጋር እየተደራደረ ካብሮ የሚሄድ ነገር አይደለም። የኤርትራ መንግስትን ካኮረፈው ከአሜሪካ መንግስት ጋር የተለየ ቅርበት አለኝ። እዛ ካቢኔ ውስጥ የዶናልድ ትራምፕ ሚኒስትሮች ጋር ደግሞ ልዩ ቅርበት አለኝ እያልክም እንደገና ከኤርትራ መንግስትም ጋር እየሰራህ ምክንያቱም የኤርትራ መንግስትና የአሜሪካ መንግስት መካከል ያለው ነገር ስለሚታወቅ በዚህ ደረጃ ምን አይነት ፖለቲካል ጌም ሊጫወት እንዳሰበ እውነቱን ለመናገር ማሰብ ከባድ ነው የሚሆነው። ግን ይሳካለታል ወይ የሚል ጥያቄ ማንሳት ያስፈልጋል። ከዛ ውጪ መሳሪያ ማስታጠቅና ማሰልጠኛ ቦታ መስጠት ከዲፕሎማሲ አንፃር ለኤርትራ ስለራሷ ሲያዋጣታል ወይ የሚል ጥያቄ ደግሞ ማንሳት ያስፈልጋል። አሁን ቀደም ሲል ከራሱ ከእስክንድር ነጋ አንደበት እንደሰማ ነው ቢሮ መክፈት ይፈልጋል። ያ የከፈተው ቢሮ ደግሞ መሳሪያዎችን አፋሃድ እንዲያገኝ ማስቻል አለበት። ከዛ የማሰልጠኛ ቦታ ኤርትራ ውስጥ እንዲያገኝ ማስቻል አለበት። ይሄንን ብታደርግ ኤርትራ ኢሚዲየትሊ የዲፕሎማሲ ቀውስ እንደሚገጥማት እርግጠኛ መሆን ይቻላል። ምክንያቱም ተንኳሽ ነኝ ብሎ መታየትን ማንም ሰው አይፈልግም። አይኔ ታጋሹ ነኝ ወደፊት ሊፈጠር ለሚችለው በኢትዮጵያና በኤርትራ መካከል የሚፈጠር የሆነ ቁርሾ ካለ አሁን ብዙ ሰው የሚሰጋው እሱን ስለሆነ የሚፈጠር ቁርሾ ካለ ተንኳሹ ማን ነው የሚል ነገር መነሳቱ አይቀርም። አይ ተንኳሹማ የኤርትራ መንግስት ነው ብሎ የኢትዮጵያ መንግስት እንደማስረጃ ሊያቀርብ የሚችለው ይኸው የውስጥ ችግሬን እንደ ጥቅም ማግኛ እየተጠቀመበት ነው፣ የውስጥ ሰላም ማጣቴን እሱን ኤክስፕሎይት እያደረገ ለራሱ ጥቅም እየተጠቀመበት ነው የኤርትራ መንግስት፣ ስለዚህ ተንኩሶኛል የሚል ጥያቄ ማንሳቱ አይቀርም። ወደፊት የምንፈራው ነገር በእርግጥም የሚሆን ከሆነ በኤርትራ መንግስትና በኢትዮጵያ መንግስት መካከል የሚፈጠር ነገር ካለ በእርግጥም ያ አመክንዮ መምጣቱ አይቀርም። ይሄው እስክንድር ነጋን ቢሮ በመክፈት መሳሪያ በመለገስ የማሰልጠኛ ቦታ በመስጠት እየረዳ ነው የኤርትራ መንግስት። ስለዚህ ተንኳሹ እሱ ነው፣ ተገድጄ ነው የገባውበት የሚል አመክንዮ ሊያነሳ ይችላል የኢትዮጵያ መንግስት። ይሄ ደግሞ ዲፕሎማቲካሊ የኤርትራን መንግስት ይጎዳዋል። ስለዚህ እንደው ዝም ብሎ ዘሎ በአራት እግሩ ቢገባበት ጉዳይ አይሆንም። ስለዚህ እስክንድር ነጋ እነዚህ ነገሮች አስቡባቸው ነው ወይ ያደረጋቸው የሚል ጥያቄ እንድንነሳ ያደርገናል። አንደኛ ከኢትዮጵያ መንግስት ጋር እሺ እንበለው ከአማራ ክልል መንግስት ጋር ድርድር የሚመስል ስሜት ንግግሮች እንዳሉ የሚጠቁሙ አንድ ጭምጭምታዎች ስላሉ የሰማናቸው ነገሮች ስላሉ፣ ሁለተኛ አሜሪካ መንግስትና የኤርትራ መንግስት መካከል ካለው ነባራዊ ሁኔታ አንፃር ምን አይነት እንድምታ ይኖራል ከሚል ጥያቄ አንፃር፣ ሶስተኛ ደግሞ ራሱ የኤርትራ መንግስት ካለው የዲፕሎማሲያዊ ቀውስ እንዳይመጣ ከመፈለጉ አንፃር እነዚህ ነገሮች ይሳካሉ ወይ ብሎ መጠየቅ ተገቢ ነው የሚሆነው። የሚገርመው ግን ተገናኝተዋል። ቅድም በአንድም በሌላ መንገድ ለማንሳት እንደሞከር ነው ድንበር ተሻግረውም ቢሆን የዚህ የአፋድ ሰዎች ወይም በሌላ መንገድ ግን ተገናኝተው ያወሯቸው ደግሞ ነገሮች አሉ። ጥያቄዎች አንስተዋል። የኤርትራ መንግስት ጥያቄ አንስተዋል። ምንድነው ያ ጥያቄ? የእስክንድር ነጋስ ምላሽ ምንድነው የሚለውን ደግሞ ጥቂት እሱን ሰምተን ስንመለስ ደግሞ የቀጣይ የምናነሳቸውን ጉዳዮች እያነሳሳን ቆያለን። ከኛ ላይም ተነስቶ ዘመቻው ወደ ጎጃም ወደ ዘመነ ላይ ሄዷል። እንትና ራሱ ዘመዴም ራሱ ወደዛ ዞሯል። ሁሉ ነገር አሁን ከኛ ጋር ሳይሆን እነሱ ቤት ነው አሁን እሳት የተቀጣጠለው። እኛ ቤት እሳት ለማቀጣጠል ሲሰሩ እነሱ ቤት እሳት ተቀጣጥሏል። እና ብቻ ዞሮ አሁን ብቸኛ ተስፋ ያለው እኛ ነው። ተስፋ ያለው እኛ በደንብ መንገር እውነታውን መንገር ምንም ይሉኝታ አያስፈልግም። በደንብ መንገር ያስፈልጋል። ዞሮ እኛ ነን አሁን በቃ የአማራን የአንድነት ጥያቄ የፋኖን አንድነት ጥያቄ መለስ ነው እኛ ነን። በተሟላ መልኩ አይደለም ግን ዞሮ ግን ከኛ የተሻለ ስብስብ የለም። ስለዚህ
አሁን እኛ በውስጥ ያሉትን ድርጅቶች ትዘረዝርለታለህ ይሄንን ጥያቄ ያሟላኛ መሆናችንን እኛ እየታገልን እየጠበቅን መሆናችንን ልክ እነሱ እንደጨረሱ ወደኛ አንድ እንደምንሆን በዛ ድረስ ግን ከኛ ጋር መስራት እንዳለባቸው ከነሱም ጋር መስራት ከፈለጉ መስራት እንዳለባቸው ተነግራቸዋለህ ግን እነሱ አንድ አይደሉም ዞሮ ከኛ ጋር ግን መስራቱ አማራጭ እንደሌለው ተነግሯል አለዛ እነሱ አንድ እስከምትሆኑ እንጠብቅ የሚሉ ከሆነ እነሱ እንደዚህ አይነት የኪናን ሰው ከሆነ ከፋኖ ጋር በቃ አጠቃላይ መስራት እንደማይችሉ እነሱ ማለት ነው እና ይሄ እድል ወርቃማው እድል ያልፋል በደንብ መከራከር አለብን ያልፋል ስለዚህ አሁን ህዝቡ ይሰላቻል ህዝቡ ከተሰላቸው በኋላ ህዝቡ ይሰላቻል አሁን በዚህ አይነት አሁን አጭር ጊዜ ውስጥ ለውጥ ማምጣት አለብን መሬት ላይ ስለዚህ ለዚህ እርዳታ ያስፈልጋል ይሄንን አሁን ማይደርሱልን ከሆነ የዛሬ 6 ወር ቢደርሱልን ዋጋ የለውም እስከዛ ድረስ ተስፋ ይቆርጥብናል ስለዚህ አሁን ነው ጊዜው እናንተ አሁን ካረዳችሁን የዛሬ 6 ወር ምትረዱን ከሆነ ዋጋ እንደሌለው ታግራችኋል ህዝቡ ፊቱን ካዞረብን በኋላ ልርዳችሁ ብትሉ ምንም ዋጋ የለውም ስለዚህ ህዝቡ አሁን ተሰላችቷል በቃ እውነት ለመናገር መጨረሻ ድረስ አሁን ይሄውና ከአመት በላይ ትምህርት ተዘግቶበት ብዙ ነገር ሆኖ ይተሰቃየ ስለዚህ አሁን ውጤት ይፈልጋል ለውጥ ማየት ይፈልጋል መሬት ላይ ይሄንን ደግሞ ለማድረግ በማድረግ ነው መሳሪያ ብቻ ማድረግ አንችልም ይሄንን ለማድረግ የነሱ እርዳታ ያስፈልጋል ስለዚህ ዞሮ እነሱ ናቸው እዚህ ላይ አሁን ምትረዱን ካልሆነ አሁን ባጭር ጊዜ ውስጥ ረድታችሁ ለውጥ ማምጣት ማንችል ከሆነ ይሄ እድል ያመልጠናል በቃ ፋኖ ተበታትኖ ይቀጥራል ብለህ በደንብ ማስረዳት ያስፈልጋል ስለዚህ ይሄን ወርቃማ እድል ለእናንተም ያለው ወርቃማ እድል ነው ለኛ ብቻ ሳይሆን ለእናንተ እኛ አንድ ሁለተኛ ደግሞ እኛ የባህር በር ጥያቄ የለንም ይሄንን በደንብ አስምርላችሁ እኛ ነገር የለም በቃ አንድ ጊዜ ሄዳለህ አንድ ጊዜ አተነዋል አሁን የአፍሪካ ህብረት ህግ ማክበር ነው የምንፈልገው የአፍሪካ ህብረት ህግ አለ ለህጉ መሰረት ዓለም አቀፍ ህግን እናከብራለን እኛ ምንም የባህር በር ጥያቄ የለንም ወደፊት ማናነሳም ለምን ይሄንን ጥያቄ ብናነሳ የምንጋጨው ከጎረቤቶቻችን ጋር ብቻ ሳይሆን ከዓለም ጋር ነው የምንጋጨው ስለዚህ ከዓለም ጋር ተጋጭተን ደግሞ የትም አንደርስም እንደገና ደግሞ የውስጥ ሰላም ያስፈልገናል እኛ አሁን የውስጥ ሰላም ነው እንጂ ለማምጣት እንፈልገው እንትን ማለት አይደለም ከጎረቤት ሀገራት ጋር መናቆር አይደለም የውስጥ አንድነት የለንም እኛ ከጎረቤት ሀገራት ጋር ለመናቆር ስለዚህ እኛ ዓላማችን የውስጥ ሰላም ማምጣት ነው ይሄ ደግሞ ምንድነው ይሄ ጠርዝ የነካ ያለፈው ጊዜ እሱም ብሏል ኢሳያስም ብሏል ጠርዝ የነካውን ይሄ ብሔርተኝነት ማስቆም ነው ዘረኝነትን ማስቆም ነው እኛ የምንታገለው በመሰረቱ የጄኖሳይድ ምንጩም ዘረኝነት ነው ስለዚህ ዘረኝነትን ከስር መሰረቱ መንቀል ነው የምንፈልገው ስለዚህ የምንዋጋው ዞሮ ይህን ስርዓት እንዋጋ የዘረኝነት ነው የምንዋጋው እንደውም በደንብ አስረግጠን መንገር አለብን እሱም ስላለው የኢትዮጵያ ችግር ዘረኝነት ነው ብሏል የዘረኝነት ፖለቲካ ዘረኝነት ነው ስለዚህ እኛ የምንዋጋው ዞሮ የአማራን ችግር ምንፈታው ዘረኝነትን ከስር መሰረቱ ነቅለን ለመጣል ነው ስለዚህ ራሱ ኢሳያስ ባለውም እንስማማለን ይሄ የኛ ራዕይ የአማራ ራዕይ ነው የ30 ዓመት ራዕይ ነው ዘረኝነት ከኢትዮጵያ እንዲጠፋ እንፈልጋለን ከአፍሪካ ቀንድ እንዲጠፋ እንፈልጋለን የማንነት ፖለቲካ ነው ይሄን ያመጣብን እና የማንነት ፖለቲካን እኛ የግድ በአማራ ለመታገል ብንገደድም ማለት ነው ዞሮ ለኢትዮጵያ እንደማይጠቅማት ግን እናውቃለን ግን የግድ ራሳችንን ለመከላከል በማንነታችን ተደራጅተናል የግዴታ ነው ጄኖሳይድ ተከፈተብን ስለዚህ የምንታገለው እንዳማራ ነው የተደራጀነው እንዳማራ ነው ግባችን ግን ከስር መሰረቱ ኢትዮጵያን ከዘረኝነት ነፃ ማውጣት ነው ከዘረኝነት ከዘረኛ መንግስት ነፃ ማውጣት ነው ከዘረኝነት ፖለቲካ ነፃ ማውጣት ነው ልክ ሰውዬው ያለውን ነገር ትደግምላቸዋለን ሁለቱ ደግሞ ይሄ ወሳኝ የባህር በር ጥያቄ የለም እኛ ደግሞ ዘረኛ አይደለንም ከኢትዮጵያ ውስጥ ዘረኝነትን ለማጥፋት ነው የምንንቀሳቀሰው የሚለውን ካስረዳቸው ነው በደንብ አብረን መስራት የምንችል ይመስለኛል ይሄ ነው እንግዲህ እስክንድር ነጋ በአንድም በሌላ መንገድ ሊናገር ሊያስተላልፈው የፈለገው መልእክት ይሄ ነው እንግዲህ የኤርትራ መንግስት በኢሳያስ አፈወርቂ በኩል ተናግሮታል ከዚህ በፊት ተናግሮታል ብሎ ራሱ እስክንድርም ጥሩ ነው ብሎ የሚያምነው ነገር ምንድነው ኢትዮጵያ ውስጥ ዘረኝነት አለ
ዘረኝነት ወደፊት እንዳይሆኑ አስቸግሯቸዋል የሚል ንግግራቸውን ይሄማ እኛም የኛም አቋም ነው በእርግጥም ዘረኝነት ነው ያለው ኢትዮጵያ ውስጥ የሚለውን ነገር አድሬስ ማድረግ ነው የፈለገው ከዚህ ንግግሩ የተረዳ ነው እሱ ነው መነሻችን አማራ መዳረሻችን ኢትዮጵያ የሚለውም ጉዳይ ከዚህ ጋር ሰፍተን ልናየው የምንችለው ጉዳይ ነው ግን ምንድን ነበር የኤርትራ መንግስት ጥያቄ ማናችሁ እናንተ ምንድነው የፈለጋችሁት የሚለውን ነገር ከማምጣት ባለፈ የኤርትራ መንግስት ጥያቄ ምንድነው አንድ ናችሁ ወይ የሚል ጥያቄ ተነስቶላቸዋል እነ እስክንድር ነጋ በአንድነት ከመጣህ ከነገሌ ይልቅ የኛ ሞራ አንድ ነው የሚል ጥያቄ የሚል ምላሽ ሲሰጥን እንሰማዋለን እስክንድር ነጋን እንደውም እነገሌ የተነሱት እነገሌ ላይ ነው በርግልጽ ለመናገር እኛን ለማጥፋት በእኛ መካከል እሳት ለማስነሳት ሲሰሩ የነበሩ ሰዎች አሁን እሳቱ በመካከላቸው ተነስቷል በእኛ መካከል መከፋፈል ሊፈጥሩ የፈለጉ ሰዎች አሁን በራሳቸው ጸብ ውስጥ ነው ያሉት ዘመዴ እንኳን ሳይቀር ተነስቶባቸዋል እኛ ጋር ነበር መጀመሪያ የተነሳው ይሄ ጉዳይ አሁን ወደነሱ ባክፋየር አድርጎባቸዋል ጉዳዩ ነው የእስክንድር ነጋ ሐሳቤ ስለዚህ እነዘመነ ካሴ አንድ አይደሉም እኛ ግን ይነስም ይብዛም ጉድለት ቢኖርም አንድ ግነን አንድ ሁሉንም ያሰባሰበ አንድ የፋኖ አደረጃጀት ፈጥረናል ስለዚህ ከፋኖ ጋር መስራት ካስፈለገ ከኛ ጋር ነው መስራት የምትችለው አይ እነሱ አንድ እስኪሆኑ እጠብቃለሁ ካልክ ግን ይሄ እድል ዳግመኛ አይገኝም ይሄ እድል ዳግመኛ ለምንድን ነው የማይገኘው ብሎ እንደው ዳርዳሩን ሲሄድ ሲሽከረከር ታዩታላችሁ እስክንድር ነጋ ህዝቡ ተስፋ ይቆርጥብናል የሚል ነገር ነው ያነሳው ኦፍ ኮርስ ህዝብ ተስፋ ይቆርጣል ተስፋ አድርጎባችሁ ከሆነ ማለት ነው ህዝቡ ተስፋ አድርጓል አላደረገም ሌላ ጉዳይ ነው ራሱ ህዝቡ መናገር ያለበት ጉዳይ ነው በምን አግባብ ይናገራል እሱንም እናቀው ነገር የለም የህዝብ ድምጽ ይሄ ነው የህዝብ ድምጽ ያ ነው እየተባለ በአንድም በሌላ መንገድ የምንሰማቸው በርካታ ነገሮች አሉ ትክክለኛው የህዝብ ድምጽ የተኛው ነው እርግጠኛ ሆኖ መናገር አይችልም ግን ህዝብ ተስፋ ይቆርጣል የሚለው ደግፏቸው እንኳን ከሆነ ተስፋ አድርጎባቸው እንኳን ከሆነ ህዝብ ተስፋ ይቆርጥብናል የሚለው ትክክለኛ ነገር ነው ምክንያቱም ያነሳው ነገር አለ አንድ አመት ከምናምን ይሄው ትምህርት ቤት ተዘግቶ የሚል ነገር አንስቷል ትልቅ ጥያቄ ነው ይሄ ትልቅ ጥያቄ ነው አንድ አመት ከምናምን ትምህርት ቤት የለም የሚማር ህፃናት የለም በሚሊዮን የሚቆጠሩ ተማሪዎች የትምህርት ገበታ ላይ አይደሉም ነገ ከነጎዲያ ባንድም በሌላ መንገድ የአማራ ክልል ሰላም ቢመጣ ከሌሎች የሀገሪቱ አካባቢዎች ባነሰ እድሜያቸው እኩል ሆኖ ግን ባነሰ የትምህርት ደረጃ ላይ የሚገኙ በርካታ የአማራ ክልል ተማሪዎች ይኖራሉ ስለዚህ ትምህርት የለም አማራ ክልል ውስጥ በዚህ ጊዜ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጪ ናቸው ስለዚህ በዚህ ምክንያት ህዝቡ ተስፋ ይቆርጥብናል ከዚህ በኋላ 6 ወር እንምንቆይ ከሆነ ህዝቡ ተስፋ ይቆርጥብናል የሚል ነገር አንስቷል እኔ ይሄንን ዳርዳር እንደመሽከርከር ነው የምቆጥረው ምክንያቱም በ6 ወር ጊዜ ውስጥ ምናልባት የመንግስትንም ጉልበት የፈሩ ይመስለኛል በዛ ደረጃ ምክንያቱም ማርከን ባመጣነው መሳሪያ አንዋጋም አንችልም ስለዚህ እርዱን እያለ ነው እስክንድር ነጋ እርዱን ካለ 6 ወር መቋቋም አንችልም መንግስትን ከዚህ በኋላ 6 ወር እንምንቆይ ከሆነ አንድም እያስተላለፈ ያለው መልእክት ምንድነው ፋኖ አንዲሁን የሚል አመክንዮ አቀርባችሁ እሱን የምትጠብቁ ከሆነ እነዛኞቹ ሰዎች በ6 ወር ጊዜ ውስጥ አንድ ሊሆኑ አይችሉም እነዘመነ ካሴን ነው አንድ ሊሆኑ አይችሉም ስለዚህ በመካከላቸው ያለው ክፍተት ሊፈታ የሚችል አይደለም በሆነ አይነት ጥምረት የሚፈታ አይደለም ስለዚህ ቢነስም ይብዛም አንድ የሆን ነው እኛንን ከዛ ጊዜ የለንም ምናልባት 6 ወር ከ6 ወር በኋላ መታችሁ እንርዳችሁ ብትሉን ነገሩ ካለቀ ከደቀቀ በኋላ ነው የምትደርሱት ህዝቡም ተስፋ ከቆረጠብን በኋላ ነው በማረክነው መሳሪያ መቀጠል አንችልም ብሎ ተናግሯል እስክንድር ነጋ ራሱ ስለዚህ በ6 ወር ጊዜ ውስጥ ምናልባት የመንግስትን አቋም መንፈርተው ሊሆን ይችላል ስለዚህ አንድ የሆን ነው እኛንን ባንድም በሌላ መንገድ ከሌሎች የተሻለ ምናልባት ጉድለትም ቢኖር አንድ የሆን ነው እኛንን ስለዚህ ከኛ ጋር ስሩ ከፋኖ ጋር አለዛ የምትሰሩበት እድል ለአንዴና ለመጨረሻ ጊዜ ያበቃል የሚል ከኛ ጋር ስሩ ከነከሌ ጋር አትስሩ እስክንድር ከሚመራው እነ ፕሮፌሰር ማነው ጌታ አስራደ እነሱ ከሚመሩት ጋር ብትሰሩ ያዋጣቸዋል ያ ካልሆነ ግን መቀጠል የምንችልበት ከፋኖ ጋር መቀጠል የምትችሉበት እድል ለአንዴና ለመጨረሻ ጊዜ ያከትማል የሚል አንድ አመክንዮ ከኛ ጋር መስራት አለባችሁ በሚል አንድ አመክንዮ ሲያቀርብ እንሰማዋለን ሌላኛው አመክንዮ ምንድነው የባህር በር አንፈልግም የሚል ነገር ደግሞ ተናግሯል በወደፊታችን ላይ ቁማር እየቆመረ ነው ማለት ይቻላል እስክንድር ነጋ ኢትዮጵያ ባንድም በሌላም መንገድ የባህር በር ያስፈልጋታል
ከጅቡቲ ተከራይታም በአመት በቢሊየን የሚቆጠር ዶላር እየከፈለችም ያለውም ቢሆን አሰብም ቢሆን ምጽዋም ቢሆን ከሶማሊያም ቢሆን በሆነ መንገድ ኢትዮጵያ የባህር በር ያስፈልጋታል። ይሄንን የባህር በር ጥያቄ መሳሪያ ለማግኘት መደራደሪያ ማድረግ ምን ማለት ነው? ምን ማለት ነው ይሄ? የግድ መንግስት ያነሳውን ነገር ሁሉ ማጥላላት አለብን እንዴ? የፈለገ ተቃዋሚ ብንሆን የፈለገ የመንግስት ተቃራኒ ቢሆን ቀጥተኛው ተቃራኒ ብንሆን እንኳን መንግስት ያነሳውን ነገር ሁሉ ያነሳን መቃወም አለብን ወይ? የባህር በር ጥያቄ የዛሬ ጥያቄ ነው ወይ ሲጀመር? በርግጥ ባያያዝ ጉድለት ኢትዮጵያ ራሷ ያጠፋችው ነገር እንዳለ እናውቃለን። ትልቁ መደራደሪያችን ነበር የባህር በር። እሱን አስረክበው መጥተዋል የሆኑ ሰዎች መቀሌ ተሰብስበዋል። አሁን እነሱ አጠፉት ማለት እየጠፋ መቀጠል አለበት ወይ? ወቅቱ አሁን አይደለም። ቆየት ብሎ ማንሳት ይቻላል። አንድ ነገር ነው። አሁን መጀመሪያ የውስጥ ጉዳያችንን እንፍታና ከዛ ወደ ባህር በር ፊታችንን እናዞራለን። አንድ ነገር ነው። እሱም ያባት ነው። ከነጭራሹ አናነሳም፣ የባህር በር አንፈልግም፣ ወደፊትም የምናነሳው ጥያቄ አይደለም ነው እኮ ሲል የሰማነው እስክንድር ነጋ። በወደፊታችን ላይ በነገ ዛሬ ባደረጉት ጦርነት በሚሊዮን የሚቆጠር ተማሪ አማራ ክልል ውስጥ ከትምህርት ገበታ ውጪ ሆኖ ሳያበቃ ይሄ ችግር ሳይፈታ ደግሞ ነጋችን ላይ ቁማር ይቆምራሉ። የነጋችን ጉዳይ ነው የባህር በር። አሁንማ እንደምንም እየኖርን ነው። ከጅቡቲም እናምጣ ከሶማሊያም ጋር እንደራደር ምንም እንበል እየኖርን ነው በአንድም በሌላም መንገድ። ነጋችን ላይ ቁማር እየቆመረ ነው። ባህር በር አንፈልግም ከናንተ እያለ ያስኬዳሉ። አንደኛው ጉዳይ ይሄ ነው ሊነሳ የሚገባው። ስለዚህ ከነዘመነ ካሴ የተሻልነን ለማለት ያነሳቸው እስክንድር ነጋ ያነሳቸው ሁለት አመክንዮች ናቸው። አንደኛው እኛ የተሻለ አንድነት አለን የሚል ነው። ሁለተኛው የባህር በር አንፈልግም የሚል ነው። ከነዘመነ የተሻልነን ለማለት የባህር በር አንፈልግም የሚል አመክንዮ ካቀረበ እስክንድር ነጋ እነዘመነ የባህር በሩን ይፈልጉታል ማለት ነው። እሱ ከሆነ ትክክለኛ አቋም ላይ ናቸው ማለት ነው። እነዘመነ ካሴ እውነቱን ለመናገር ብዙ የሚተችባቸው ብዙ ያካሄድ ጉድለት የሚያሳዩባቸው ነገሮች እንዳሉ ይታወቃል። ግን ይሄ ከሆነ አቋማቸው እርግጠኛ ሆኖ መናገር አይቻልም። ምክንያቱም እነሱም ከኤርትራ መንግስት ጋር ሊሰሩ ይችላሉ፣ እንደዚህ አጋጣሚውን ቢያገኙ አይጥሉም የሚል ነገር ስላለ የባህር በሩን ይፈልጉታል ወይ? ምናልባት ከኤርትራና ኢትዮጵያ ቢዋጉ ከኤርትራ ጎን ተሰልፈው 4 ኪሎ ስለመግባት የሚያስቡም ስለሆኑ ጭምር በዛ ደረጃ ስለ ባህር በሩ እንደው ኮንሰርን ይኖራቸዋል ብሎ ማሰብ ከባድ ነው። ግን አሁን በተናገረው በእስክንድር ነጋ ኮንቴክስት ከነሱ እኛ እንሻላለን ብሎ የባህር በርን ጥያቄ ካነሳ እንደዛ ይፈልጉታል ማለት ነው የባህር በርን የሚል ጥያቄ እንድናነሳ ያደርገናል። ግን ጉዳዩን ኮንቴክስቹዋሊ ለማየት በሚለው ነው እንጂ እነዘመነ ካሴም ቢሆን የባህር በሩን ጉዳይ እንደው በዚህ ደረጃ የሚያራገቡት አጀንዳቸው ነው ብሎ ለማለት ትንሽ ያስቸግራል። ስለዚህ ከነዘመነ ካሴ እኛ እንሻላለን ከኛ ጋር ስሩ የሚል ልመና መሰል ነገር ሲያቀርብ እንሰማዋለን። ይሄ ግን እነዘመነ ካሴ ላይ የሚነሳው ጥያቄ እስክንድር ነጋ ብቻ የሚያነሳው አይደለም። በርካቶች ጥያቄ እያነሱባቸው ነው። እኛን ለመከፋፈል የአማራን ትግል የጎንደርን እንደዚህ ትግል ለመከፋፈል እየሰራሉ እያሉ በርካቶች ጥያቄ ሲያነሱባቸው ነው የምንሰማው። እስኪ አንዱን ለማስረጃነት እንዲሆነን አንዱን መልእክት እስቲ እነዘመነ ካሴ እንዲያደርጉብናል የሚሉትን ስሞታ ሰምተን እንመለስ። አንደኛው በግልጽ አንድ አካባቢ ላይ ሰው እንዳይወጣ ከኢሊቱ ጋር በግልጽ ነገር እነዘመነ ጋር ብዙ ለመስራት አብረን ታገያለሁ እኔ። ከዚያ ብዙ ታገዮች አሉ እነዘመነ ጋር ከኔ ጋር አብረው ሲሰሩ ሚያድ የነበሩ እንደነስማቸው ያሉ እንደናሸናፊ አካሉ ጋር አብረው ታሰሩ ብዙ ጓዶች አሉ። እነሱ ጋር ተገናኝቼ ቅርጽን ማሳጠት አድርገን ከኛ ጋር ከነ ፕሮፌሰር ጌታ ጋር መገናኘት አይፈልጉም። መገናኘት የሚፈልጉት ከተዋጊው ኃይል ጋር ነው። ከኢሊቱ ጋር መገናኘት ከፖለቲካ ልቃኑ ጋር መገናኘት አይፈልጉም። መገናኘት ይዋሻሉ፣ ድራማ ይሰራሉ። ለሶሳችን ለጎንደር አንድነት ትልቁ ጠያቂ የነዘመነ ክንፍ ነው። ለአማራ አንድነት ተጠያቂው እነዘመነ ክንፍ ነው። ይህን ህዝቡ አውቆ እውነቱን ሊናገር ይችላል። አሁን ወጥቶ አጀሬ የሆነ ነገር ይናገራል። ማውራት ይችላል፣ መስራት ግን አይችልም። ማፍረስ ይችላል፣ ቤት መስራት ግን አይችልም። እንደነከፌ ቤት መስራት አያውቅበትም። እንደነከፌ እንደነ ውባንተ መሳሪያ አንግቶ መጓጋት አባሉ ጋር አይችልም። አውጭ ግን የሚዲያ ጋጋታና ጦር ማሰማራት ይችላል። በሰዎች ላይ ጥላሸት መቅባት ይችላል። በጥላሸት በመቅባት የአማራ ትግል ወደ ኋላ የሚከፈል የለም። አርበኛ ከፍ መስዋዕት ከፍሏል። የተሰራ ቤት ነው፣ የሚፈርስ ቤት የለም። የአማራ ሳመሪዎች ግን አሁንም ህዝቡ ሊያውቃቸው እንዴት አለ ድራማ ህዝብ አውቅ ማለት ነው። ውሸት ነው።
የውሃ ጥያቄ እኮ ወልቃይት ነው። ሌላው ግን አብዛኛውን ጊዜ እያመሰን ያለው ቅድም ነገር ያለው ይህ ዛው ድርጅት ሲመሰረት እኮ የመሰረቱት እነዚህ ድርጅት የመሰረቱትን ሰብሳቢ ሆኖ ሲሰራ የነበረው ማርሸት ነው። እኛ በኋላ የመጣንን አናውቅም። ይህ ሰሩት ነበር እነባየ ናቸው። ይህ ሰሩት ነበር እና አበበ ናቸው። ከኛ አበበ ፖለቲካ ዘርፍ ኃላፊ ነበር፣ እሱ አብሮ ሲሰራ ነበር። ይህን ስራ የሰሩት አጠቃላይ 9 እዞች ናቸው። ከዛ በኋላ የወጡበት ምክንያት ይታወቃል። ዘመን እኔ ካልተመረጥኩ ከሚል አኳያ የስልጣን ስግብግብነት ነው። አሁንም እያመሰን ያለ የስልጣን ፍላጎትና የህወሓት ጣልቃ ገብነት ነው። ከህወሓት ጋር ንግግር ከተጀመረ በኋላ የአማራ ኃይል ከሁለት ተከፈለዋል። ያስተላለፍ ልዩነት መቀበል ነው። ስለዚህ እኛ ከህወሓት ጋር የሚሰራ አካል የአማራ ጥያቄዎች ከሚመልስ አካል ጋር አንሰራም። ያስተላለፍ ችግሮች አሉብን። የምንታገላቸው ዓላማዎች ጸረ ናቸው፣ ጸረ አማራዎች ናቸው፣ ጸረ ኢትዮጵያውያን ናቸው። ለትግራይም ለአማራ ህዝብ አይጠቅሙም ብለን ምን አሳሳቸው ያረጀን ያፈጀ ነው ብለን የምናስብ እነሱ ደግሞ ለጊዜው ያለው ስርዓት እስካዳከመልን ድረስ እንጠቀምበት። ይሄ ማይሆን ነገር ነው። ዓላማችን ከረሳ አኳያ ነገ ደግሞ እነዚህ ዙረን ደግሞ እንደገና እነሱ ጋር ትግል ውስጥ መግባት አንፈልግም። እኛ አስቀድመን ነው ተንበ የምንገዘው። ስለዚህ የሚሻለው አንድነትን አራግጦ ከወንድሙ ጋር ከመታኮስ ይልቅ ወንድሙ ከማዝመት ይልቅ አብሮ በጋራ ሆኖ የአማራ ጥያቄዎችን ስልጣንን ረስቶ ራስን ክዶ አብሮ በጋራ የሚሰራበት መንገድ መፍትሄ መፈለግ ነው። እንግዲህ እንደሰማችሁት ነው። እኛውም ግለሰብ በአንድም በሌላ መንገድ ከህወሓት ጋርም ይሁን ከኤርትራ መንግስት ጋር ሊኖር ከሚችል ከእስክንድር ነጋም ከሚያራምዱት አቋም አንጻርም ወጣ ብሎም ይሁን ዘመነ ካሴ የሚመራው አደረጃጀት ነው በአሁኑ ሰዓት የአማራውን ትግል እየከፋፈለ ያለው። በተለይም ከህወሓት ጋር ግንኙነት ከተጀመረበት ጊዜ ጀምሮ ያለውን እነይ ካልን ዘመነ ካሴ የሚመራው ቡድን ነው በዚህ ደረጃ እያስቸገረ ያለው የሚል አቋም ሲያራምዱ ነው የምናያቸው። አሁን ይህንን ጉዳይ ቅድም እስክንድር ነጋ የተናገረው ነገር ሰምተናል። ከነሱ እኛ እንሻላለን፣ እነሱ እኛን ለመከፋፈል ይሰሩ ነበር፣ አሁን በእነሱ ላይ ባክፋየር አድርጎባቸው እነሱ የተጨነቁ ነው የሚል ነገር አንስቷል። አሁን የሰማናቸው ሰው ደግሞ ጎንደር ላይም የአማራ ትግልንም ቢሆን ለሁለት እየከፈሉ ያሉት እነ ዘመነ ካሴ ናቸው። እንደውም ዘመነ ካሴ ማውራት እንጂ መዋጋት አይችልም። እንደነው ባንተ አሁን በቅርቡ ሞተ እንደተባለው ከፍ ያለው መሬት ወርዶ መዋጋት አይችልም። መሪዎቹን ማግኘት አይፈልግም። ወርዶታች ያሉትን ተዋጊዎቹን ማግኘት ይፈልጋል። መነጋገር አይፈልግም ነው ባጭሩ። ተዋጊዎቹ ጋር ሄዶ የሆነ ፕሮፓጋንዳ ሰርቶ የሱ ጀሌዎች እንዲሆኑ ለማድረግ ይፈልጋል። ማውራት ይችላል ግን መዋጋት አይችልም የሚል ስሞታ ሲያቀርቡበት ነው የምንሰማው። ከኤርትራ ጋር ከህወሓት ጋር ግንኙነት ከተፈጠረ ጀምሮ ከነሱ ጋር መስራት አለብን የለብንም በሚልም ትልቅ መሰንጠቅ ተፈጥሯል በፋኖ መካከል የሚል እንደ ኑዛዜ የሚመስል ነገር ሲናገሩ ነው የሰማናቸው። በጎንደርም በአማራም ደረጃ ያለውን ትግል ለመከፋፈል እነ ዘመነ ካሴ እንደ ትልቅ ሳንካ እየታዩ ነው። ማውራት እንጂ መዋጋት አይችሉም እየተባሉም እንደዚህ ስምም እየተሰጣቸው ነው ያለው። ስለዚህ ቅድም እስክንድር ነጋ ከነሱ እኛ እንሻላለን የምትለውን ፖለቲካ የተጫወተው እንዲህም አይነት ድጋፎች ስላሉት ነው። እኚህ አሁን የሰማናቸው ሰው ምናልባት ጎንደር አካባቢ የሚንቀሳቀስ እዝ ውስጥ ያሉ ሰው ናቸው። ከንግግራቸው ያንን ነው የምንረዳው። እነ ዘመነ ካሴ እንዲህና እንዲያ ያደረጉን ነው የሚል ስሞታ ሲያቀርቡ ነው የምንሰማው። በዚህ መሃል አንድ ጥያቄ ግን ማንሳት የሚያስፈልግ ይመስለኛል። የኤርትራ መንግስት ከነ ዘመነ ካሴ እነ እስክንድር ነጋን እንዴት ሊመርጥ ቻለ? አሁን መርጧል አልመረጠም የሚለው ላይ እርግጠኛ ሆኖ መናገር አይቻልም። አትሊስት ግን ግንኙነት ጀምሯል። እንደውም ይሄንን ጉዳይ እስክንድር ነጋ ዘመነ ካሴ ላይ የወሰደው ብልጫ አድርጎ የተናገረው እንደዛ አድርጎ የወሰደ ጉዳዩን የተረዳው ሰው አለ አቤት ወኪቻው። እስቲ እሱን ንግግር በጥቂቱ ሰምተን እንምጣና የኛን ደግሞ እይታዎች እናካፍላችኋለን። እየተከታተላችሁት ያለው ሐመር ሚዲያ ነው። አሁንም አብራችሁን ቆዩ። እስኪው በዚህ ደረጃ በእንደዚህ አይነት ሁኔታ በፍጹም አልጠበቅኩትም ነበር። እንግዲህ እስክንድር ነጋ እንደምታውቁት ከዘመነ ካሴ ጋር ተጣልቷል። በሚገርም ሁኔታ ዘመነ ካሴ ከዚህ በፊት እንግዲህ ከኢሳያስ መንግስት ጋር ጥሩ ግንኙነት ጥሩ ወዳጅነት እንደነበረው ታውቃላችሁ። እሱ ብቻ ሳይሆን በዚህ አጋጣሚ በጣም ከብዙ ሁኔታ ነው ያዳኑት። ኢሳያስ ከብዙ ሁኔታ ነው ያዳኑት። ለምሳሌ ካላችሁ እንደው ሚስጥሩን ወደፊት በደንብ ይወጣ ብዬ አስባለሁ። ግን እንግዲህ በተለየ በግንቦት 7 አርበኞች በሚባለው የትግል ጊዜ የነበረው ሁኔታ ዘመነ ካሴ በምን ሁኔታ ላይ እንደሆነ ባይታወቅም በወቅቱ ግን ትልቅ አደጋ ላይ ወድቆ ነበረ። የዛኔ አደጋ ላይ የወደቀ ጊዜ ፓስፖርት ሰጥተው የኤርትራዊ የሚል ፓስፖርት ሰጥተው
ከዛ ከነበረበት ከተጋረጠበት አደጋ ያዳኑት ኢሳያስ አፈወርቂ ናቸው ወይም ደግሞ የኤርትራ መንግስት ነው። እስካሁንም ድረስ ዘመነ ካሴ የኤርትራዊ ማንነት ያለው ፓስፖርት እንዲኖረው ሆኗል። ይሄ ትልቅ ውለታ ነው። ያ ደግሞ እንግዲህ ከኢሳያስ አፈወርቂ ጋር ወይም ደግሞ ከኤርትራ ጋር ጥሩ ወዳጅነት ጥሩ ጓደኝነት እንዲመሰርት ያደረገው። ታዲያ እስኪው አሁን በጓሮ በር መጥቶ ዘመነን አፈርፍሮ የሚበላ አንድ ልመና ልኳል። ያ ልመና ይሳካል አይሳካም አብረን የምናየው ነው። እንግዲህ እንደሰማችሁት የአቤ ቶኪቻው መረዳት ዘመነ ካሴን እስክንድር ነጋ በልጦታል በተወሰነ የዲፕሎማሲ ጉዳይ ብሎ እንደሚያምንም ነው ከንግግሩ የምንረዳው። ግን እንዴት ኤርትራ ውስጥ የነበረ ሰው ነው ዘመነ ካሴ አርበኞች ግንቦት ሰባት በሚባለው ከነ ብርሃኑ ነጋ ከነ አንዳርጋቸው ጽጌ ጋር በነበረ ግንኙነት የግንቦት ሰባት አባል እንደነበረ ይታወቃል ከለውጡ በፊት እና ከኤርትራ መንግስት ጋር ቅርብ ግንኙነት የነበረው ሰው ነው። አሁን ያንን ሊንኩን ተጠቅሞ እንዴት ከኤርትራ መንግስት ጋር ጥሩ ግንኙነት እንዴት መፍጠር አልቻለም? እንዴት የኤርትራ መንግስት ፊቱን ወደ እስክንድር ነጋ አዞረ የሚል ጥያቄ እንድናነሳ ያደርገናል። አሁን አዙሯል አላዞረም እንዳልኳችሁ ቅድም ምናልባት እርግጠኛ ሆኖ መናገር ሊከብድ ይችላል። ግን አትሊስት ግንኙነት ጀምረዋል። ደብዳቤ መጻጻፍ ደረጃ ደርሰዋል። መላላክ ካልተቻለም ያው ዋትስአፕን ሲል ነበር። ቅድም ዋትስአፕ ቁጥር ላክልኝ እንደዚህ ሲል ነበር፣ ትእዛዝ ሲያስተላልፍ ነበር እስክንድር ነጋ። ግን ከወራት በፊት በእንግሊዘኛ ቋንቋ የተዘጋጀ ደብዳቤ ሁሉ አዘጋጅተው አሁን የዲፕሎማሲውን ስራ የሚያሳልጥላቸው ሰው ሾመው የአፋህድን የሎጂስቲክስ ኃላፊ እሱን ሾመው እዛ ቢሮ እንዲከፍት መሳሪያ እንዲያስፈጽምላቸው እንደዚህ የተለያዩ ነገሮችን እንዲያደርግ ሾመውታል። ስለዚህ ግንኙነት ተጀምሯል ይነስም ይብዛም። ይሄኛውን ጉዳይ ይሄ ጉዳይ ሀፕን ሲያደርግ ዘመነ ካሴ እንዲታስቻለው ምክንያቱም የተሻለ ሊንክ ያለው ከኤርትራ መንግስት ጋር ዘመነ ካሴ ነው። በታሪክ የምናውቀው እሱን ነው። ግንቦት ሰባት ውስጥ እያለ ከኤርትራ መንግስት ጋር የነበረው ግንኙነት ቅርበት ይታወቃል። ስለዚህ እንዴት ያንን ሊንኩን ተጠቅሞ እንደው እሱ እንኳን የተለያዩ ነገሮችን ማድረግ ባይችል አሁን እኮ ከእስክንድር ነጋ ጋር ተቃራኒ አቋም ላይ ያሉ ሰዎች ናቸው ዘመነና እስክንድር። ስለዚህ ከሱ ጋር እንኳን ባይሰራ የኤርትራ መንግስት እንዴት ከእስክንድር ነጋ ጋር ሲሰራ ዝም አለ የሚል ጥያቄ አሁን ማንሳት ያስፈልጋል ማለት ነው። ስለዚህ እንዴት የኤርትራ መንግስት ወደ እስክንድር ፊቱን አዞረ የሚል ጥያቄ ማንሳት ያስፈልጋል። ለዛ ምን ተፈጠረ? አሁን ምን ተፈጠረ? የኤርትራ መንግስት በዘመነ ካሴ ላይ እምነት አላሳደረም ማለት ነው። እንደሚባለው ቀደም ሲል የሰማነው ድምጽ ላይ እንደሰማነው ዘመነ ካሴ ማውራት እንጂ መዋጋት አይችልም ማለት ነው። መተማመኛ መስጠት አልቻለም ማለት ነው ለኤርትራ መንግስት ዘመነ ካሴ። ምክንያቱም አሁን የኤርትራ መንግስት ኢትዮጵያ ውስጥ ማስፈጸም የሚፈልገው ነገር ካለ እኔ እጅ ልውልህ ነው አሁን ፍትጊያው። የእስክንድርም የዘመነም ፍትጊያ የሚሆነው አሁን ከኤርትራ ጋር ባለው ግንኙነት እኔ እጅ ልውልህ ነው። እኔ እጅ ስሆንህ ማሳካት የምፈልገው ነገር አለኝ፣ እሱን እንዳሳካ አንተ ተተባበረኛለህ። በዚህ ደግሞ አግባብ ሁለታችንም የፈለግነውን ነገር እናገኛለን። አንተ ማሳካት ለምትፈልገው ነገር እጅ ሆነሃለው ነው። እጅ ልትሆነኝ አትችልም አለው ማለት ነው ዘመነ ካሴ ኢሳያስ አፈወርቂ ማለት ነው። እንደዛ ነው። ስለዚህ የሆነ ጉዳይ ተፈጥሯል ማለት ነው። እኛም ማናቀው የሆነ ጊዜ ወደ አስመራ ሄዷል ዘመነ ካሴ የመሳሪያ ግን ነገሮችን ለመጨራረስ የሚባል ወሬዎቹ ወጥቶ ሁሉ ሰምተን እንደነበረ ይታወሳልና በዚህ ደረጃ በመካከላቸው ምን አይነት ክፍተት ተፈጠረ የሚል ጥያቄ ማንሳት ያስፈልጋል። ግን እስክንድር ነጋ ከኤርትራ ጋር መስራቱ ሎጂካል ነው ወይ የሚል ጥያቄ ደግሞ ማንሳት ያስፈልጋል። ሎጂካል ነው ወይ? ምክንያቱም ከህወሓት ጋር መስራት እንደማይፈልጉ ይታወቃል የአፋህድ ምክንያት ባለፈው ሰሞን እነ ብርጋዴር ጀነራል ተፈራ ማሞ ከህወሓት ጋርም ከኤርትራ ጋርም ልንሰራ እንችላለን ከሌሎች ኃይሎች ጋር የሚነወር ሐሳብ አይደለም አይነት ሐሳብ ሲሰጡ ነበር። ልክ ይሄንን ተከትሎ የአፋህድ ሰዎች ወልቃይትን እወራለሁ ካለ ወልቃይት የኔ ነው ካለ አማራ ላይ ሂሳብ አወራረዳለሁ ካለ ድርጅት ጋር መስራት አማራን መካድ ነው የሚል አቋም ነበር ሲያራምዱ የሰማናቸው። ስለዚህ ከህወሓት ጋር መስራት አይፈልጉም። በዚህ ምክንያት ትልቅ ስንጥቃት በመካከላቸው እንደተፈጠረ ማየት ይቻላል። ስለዚህ ከህወሓት ጋር መስራት አይፈልጉም። ጌታቸው ረዳ የሚናገሩትን ነገር ካመንን ሌሎች አንዳንድ ምንጮችም የሚናገሩትን ነገር ካመንን ደግሞ ህወሓትና የኤርትራ መንግስት ደግሞ አብረው ለመስራት ይፈልጋሉ። ደብረጽዮን የሚመራው የህወሓት መንግስት የህወሓት
ሰዎችና የኤርትራ መንግስት አብረው መስራት ደግሞ ይፈልጋሉ። ከህወሓት ጋር አልሰራም ከኤርትራ ጋር ነው መሰራው ማለት ሎጂካል ነው ወይ ምንለውም ከዚህ የተነሳ ነው። በሌላ መንገድ እኮ ቢሆን አብረህ እየሰራህ ነው ማለት ነው። የኤርትራ መንግስት ከህወሓት ጋር መስራት የሚፈልገው የኢትዮጵያ መንግስትን ለመጉዳት ነው። የኤርትራ መንግስት ከእስክንድር ነጋ ጋር መስራት የሚፈልገው በተመሳሳይ የኢትዮጵያ መንግስትን ለመጉዳት ነው። ስለዚህ የኢትዮጵያ መንግስትን ለመጉዳት በሚል ከህወሓት ጋር ከሚሰራው ከኤርትራ መንግስት ጋር ሰራህ ማለት በሌላ መንገድ ከህወሓት ጋር ሰራ ማለት ነው። ስለዚህ ከህወሓት ጋር አልተሰለፈም ከኤርትራ መንግስት ጋር ለመሰለፈው ማለት ሎጂካል አይደለም ማለት ከመረቁ ስጡኝ ከስጋው ጾመኛ ነኝ እንደማለት ነው። በዚህ ደረጃ ለነጋገር ካስፈለገ ማለት ነው። ስለዚህ ከህወሓት ጋር አልሰራም ከኤርትራ መንግስት ጋር ነው ሎጂካል አይደለም። አብረው እየሰሩ ነው። ጭምጭምታዎች የሚያሳዩት እሱ ነው። በግልጽ የሚናገሩ የህወሓት ባለስልጣናት አሉ። አቶ ጌታቸው ረዳ ብቻ አይደሉም። በነገራችን ላይ ባለፈው ከሞገስ ጋር ይመስለኛል አቶ ልደቱ አያሌው ንግግር ቃለ መጠይቅ ነበራቸውና ችግራችሁ አቶ ጌታቸው ረዳ የሚሉትን ሁሉ ታምናላችሁ እያሉ ሲናገሩ ነበር አቶ ልደቱ አያሌው። አቶ ጌታቸው ረዳ ብቻ አይደሉም። አሁን ስማቸውን የዘነጋቸው አንድ በቅርቡ ቃለ መጠይቅ ሲሰጡ የነበሩ ሰው ስለ ህወሓት ሲያወሩ ከኤርትራ መንግስት ጋር ይገናኛሉ እያሉ ያወሩ ነበር። ስለዚህ የአቶ ጌታቸው ረዳ መረጃ ብቻ አይደለም ሌሎችም የውስጥ ሰዎች የሚናገሩት ነገር ነው። ስለዚህ ከኤርትራ መንግስት ጋር አብረው መስራት የሚፈልጉ ሰዎች አሉ ህወሓት ውስጥ ማለት ነው። ህወሓትና የኤርትራ መንግስት አብረው የሚሰሩ ከሆነ አብራቸው ነጥላቸው ልትሰራ አትችልም። ምክንያቱም ሁለቱ አካላት ያበሩት አገኔስት የኢትዮጵያ መንግስት ነው የሚሆነው አይደለ አሁን ባለው ሁኔታ። ስለዚህ አገኔስት የኢትዮጵያ መንግስት ለመስራት ካበሩ ሰዎች ጋር ሌላ አገኔስት የኢትዮጵያ መንግስት የሆነ ሰው መጥቶ ለስራ ካለ ከሁለቱም ጋር ነው የሚሰራው አጀንዳው ተመሳሳይ ስለሆነ አይ ህወሓትን አልፈልግም የኤርትራን መንግስት ነው የምፈልገው ብለህ ከኤርትራ ጋር ሰራህ ማለት አልሸሹም ዞር አሉ ነው ስቲል ከህወሓት ጋር እየሰራህ ነው ማለት ነው። ስለዚህ ሎጂካል አይደለም ወይ ያስበውበት የገቡት አይደለም ትርፍና ኪሳራውን አስልተውታል ወይስ ከህወሓት ጋር መስራት አንፈልግም ያሉት እነዘመነ ካሴን ለማሳጣት ነው ወይ ሪሊ ፍላጎታቸው እሱ ነው ወይ የሚሉ በርካታ ጉዳዮችን እንድናነሳ የሚያስገድደን ነው። ከሁሉም በላይ ግን ሊያስቡበት የሚገባው ምናልባት ካሰቡበት ዞር ብለው እንደገና ሌላ አማራጭ የሚያዩ ከሆነ ከኤርትራ መንግስትም ጋር ሰሩ ከህወሓትም ጋር ሰሩ ከራሱ ከዘመነ ካሴም ጋር ተስማሙ ምንም ይሁን ምንም የወደፊታችን ላይ ግን ቁማር ሊጫወቱ አይችሉም። ይሄንን መገንዘብ መቻል አለባቸው። ወደብ ማግኘት ለኢትዮጵያ መንግስት አይደለም ለኢትዮጵያ ህዝብ ምን ያህል አስፈላጊ እንደሆነ ይታወቃል። አሁን ብዙ ጊዜ መንግስት ይሄንን ጉዳይ የሚያነሳው የህዝቡ ለወደብ ያለው ስስ ልብ ስለሚታወቅ ለፖለቲካ ትርፍ ፈልጎት ነው ምናምን የሚል አስተያየት የሚሰጡ ሰዎች አሉ። ሊሆን ይችላል ለጽድቅ ነው የሚሰራው ብሎ መንግስት ለጽድቅ ነው የሚሰራው ብሎ ጉንጫልፋ ክርክር መግጠምም ላይ ያስፈልግ ይችላል። ለምንም ያደርገው ግን ኢትዮጵያ ወደብ ያስፈልጋታል በሚለው ጉዳይ ላይ ከተስማማን ብልጽግናም ያንሳው ይሄንን ጉዳይ ሌላም አካል ያንሳው ለኢትዮጵያ ወደብ ያስፈልጋታል ካለ ትክክለኛ ጥያቄ ምናልባት ሊነሳ የሚችለው ጥያቄ ጊዜው ነው ወይ የሚል ጥያቄ ካልሆነ በስተቀር ምክንያቱም ኮንሲኩዌንሶች አሉት። እንዲሁ ዝም ብሎ በቀላል የሚመጣ ጉዳይ አይደለም። የኤርትራ መንግስት አኩርፎናል ከሶማሊያ ጋር እንዴት ነን የኬንያ የሶማሊላንድ የጅቡቲ ጉዳይ እንዴት ነው የሚታየው የውስጥ ጉዳያችንስ እንዴት ነው ሴትል ማድረግ ያለብን መጀመሪያ የሚል የጊዜ ጥያቄ ካላነሳን በስተቀር ለዘላለሙ ባህር በር ያስፈልገንም ብለን እጃችንን አጣጥፈን የምንቀመጥበት ሁኔታ አይደለም። እስክንድር ነጋ ግን የባህር በር አንፈልግም ዛሬ አይደለም ነገም አንፈልግም ማለት ነጋችንን አስይዞ ቁማር እየተጫወተ ነው። ሊፈቀድለት ይገባል ብዬ አላስብም። በነገራችን ላይ በጣም ትልቅ ነጥብ የጣለው በዚህኛው ይመስለኛል እስክንድር ነጋ። የሆነ ሆኖ እንግዲህ ከኤርትራ መንግስት ጋር መስራት እፈልጋለሁ የሚል አይነት ጥያቄ አንስቷል። በዚህ ደረጃ እስክንድር ነጋ ይሳካለታል ወይ አብረን የምናየው ነው የሚሆነው። የዛሬው የሐመር እይታ ፕሮግራማችንን ግን እዚህ ላይ ማብቃት ይኖርብናል። አብራችሁን ቆይታችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ጊዜ በሌላ ርዕሰ ጉዳይ ደግሞ እንዲሁ እንጠብቃችኋለን። ለዛሬው ግን እጅግ አድርገን እናመሰግናለን። ሐሳብ አስተያየት ካላችሁ በየትኛውም መንገድ ጻፉልን፣ ደውሉልን፣ ተቀብለን ወደ እናንተ መልሰን እናደርሳለን። ለፕሮግራማችንም ግብአት ይሆነናል። እሱን ማድረጋችሁን አትርሱ። ጤና ይስጥልን።